ሰላም ጤና ይስጥልኝ ክቡራትና ክቡራን አዲስ ምንጭ ቤተሰቦች በድጋሚ እንዴት አምሽታችኋል? እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ህዳር 15 ቀን 2018 ነው። እንግዲህ ቀደም ሲል የነበረው የቀጥታ ስርጭታችን ከጉጅሌውና ከጽምዶ በሚል አስነዋሪ ጋብቻ የፈጸመ ኢትዮጵያ መፍረስ አለባት የሚል ነውረኝነት የተሞላባቸው ነገሮችን የሚያደርግ ቡድን ከሚያደርጋቸው ነገሮች ጋር በተያያዘ የደረሱ መረጃዎች ለማጋራት ሞክረን ላይቭ ላይ ለመጀመሪያ ጊዜ ነው በዚህ አጋጣሚ ያጋጠመኝ። እያስተላለፍኩ እያለ በጣም በርካታ ሰዎች ገብተው እየተከታተሉ ነበር። መሀል ላይ ተቋርጧል። ይህንኑ መረጃ እንግዲህ አንዳንድ ምስሎችን ቀንሼ በቀጥታ ወደ እናንተ ለማድረስ እሞክራለሁኝ። በአንድ በኩል የምረዳው ኢትዮጵያን የሚሉ 99.9% የሚሆኑ የኢትዮጵያ ልጆች እንደው በዝምታ ላይ መኖራቸውን የሚያሳይ ነገር በጣም ጥቂት የሆነ 1% የማይሞላ እንኳን መረጃ ሰጥቶ ሪፖርት አድርጎ ምን አድርጎ የላይቭ ፕሮግራሞች እንዲቋረጡ ሲያደርግ እኛ ምን እያደረግን ያለነው? እኔ ላይክ አድርጉ ሼር አድርጉ ይባላል ብዙ ጊዜና ትክክልም አይደለም እንደዛ ማድረግ። ሀገር የሚወድ በሙሉ ላይክ ማድረግ ነው፣ ሼር ማድረግ ነው፣ አጋርነትን ማሳየት ነው ብዬ ነው የማስበው። ግን መረጃዎችን እየተጋራን እንቀጥል። የግል ጉዳይ የኢትዮጵያውያን የለንም። እኔ የግል ጉዳይ የለኝም። አዲስ ምንጭ የሚከታተሉ ቀና የኢትዮጵያ ልጆች የግል ጉዳይ የሀገር ጉዳይ ነው መረጃ የምንከታተለው ምናምን ነው። በተለይ በሀገር ውስጥም በውጭም ቤትም ቦታ ያላችሁ ይህን ትረዳላችሁ ብዬ አስባለሁ። በጣም ነው የገረመኝ። አንዳንዴ ታዝናላችሁ። ለምሳሌ መረጃዎች እየተላለፉ ባለበት ሰዓት ላይ ሰዎች እየጨመሩ ሲሄዱ ወደ 1000 አካባቢ ሲሄድ እና ቫይራል ሲሆን ምንድነው ምናምን ብሎ ሲል በዛኛው በኩል ያለው ደግሞ መረጃ ይሰጣል ምናምን ይላልና ይሄንን ትልቅ አቅም እየተነገረ ማለት ላይ ካልኩ ምናምን እያሉ ሰዎች ኢትዮጵያን የሚወዱ ሰው ዝም ይላል፣ ይደክማል። አጥፊው ደግሞ በጣም ይበረታል በዛው ልክ ማለት ነውና ያንን ሲያደርግ እንመለከታለን። የራስ ጉዳይ የሚባል ነገር አይደለም። እኔ በጣም በኢትዮጵያውያን እኮራለሁ። በኢትዮጵያ ልጆች ምንም ጥያቄ የለኝም። ኢትዮጵያ ስንል አሁንም ደግሞ ለመናገር ያክል ዝም ብሎ 2 እና 3 እኔ ነኝ የሚሉ ብቻ ሳይሆኑ 130 ሚሊዮን ልጆቿና 85 ቋንቋ የሚናገሩ የኢትዮጵያ ልጆች ናቸው ኢትዮጵያውያን ማለት እና ይሄ ደግሞ ይቀጥላል። የመላው የሰው ዘር መነሻ ስለሆነ ማለት ነው። ይሄን ካልኩ በኋላ ቀደም ሲል የተቋረጠው አጋራቸውን ላይቭ ማስተላለፍ አልችልም ማለት ነው የተወሰነ ጊዜ። ይሄም በጣም አስገራሚ ነገር ነው ማለት ነው። መረጃ እውነተኛ መረጃዎች ናቸው ሲሰራጩ የነበሩት። ለማንኛውም በዚህ መልኩ ቀጥሎ ይቀርባል ማለት ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው ዘር በሙሉ ይሁን። ሰላም የመጀመሪያው ሰበር መረጃችን የጉባ ክፍለ ጦር ቃኝ ሻምበል በሰላም ጠሉ የኦነግ ሸኔ አሸባሪ ቡድን ላይ የወሰደው ጠንካራ እርምጃ ይሆናል። በእርምጃው 17 የሸኔ አባላት ሲደመሰሱ በርካቶች ቁስለኛና ምርኮኛ መሆናቸውን የደረሰን መረጃ ያመለክታል። በምዕራብ ወለጋ ዞን በቦጨርቆሳ ወረዳ በመንቀሳቀስ ህዝብን ሲዘርፍና ሲያንገላታ በነበረው የኦነግ ሸኔ አሸባሪ ቡድን ላይ በተወሰደው ወታደራዊ እርምጃ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ ማድረስ መቻሉን የጉባ ክፍለ ጦር ምክትል አዛዥ ለውጊያ ድጋፍ አገልግሎት ሌተናል ኮሎኔል መሐመድ ኢብራሂም ገልጸዋል። ሰራዊቱ የሀገሩን ሰላም በማጽናት የህዝብን ነጻነትና ፍትሃዊ ተጠቃሚነት ለማረጋገጥ የቀን ሐሩር የሌሊት ቁር እየተፈራረቁበት በዱር በገደሉ ተንቀሳቅሶ ጠላትን ከቀጠናው ለማጥፋት ሳይታከት እየሰራ መሆኑን የገለጹት ከፍተኛ መኮንኑ የክፍለ ጦሩ ቃኝ መረጃዎችን በማሰባሰብ በማጥናትና በመገምገም ድምዳሜ ላይ ደርሶ ባደረገው ልዩ ስምሪታ አመርቂ ውጤት ማስመዝገብ ችሏል ሲሉ አረጋግጠዋል። ክፍለ ጦሩ የጠላትን አመራር ነጥሎ በመምታት አደረጃጀቱን ለማፍረስና የቡድን መሳሪያውን በመቀማት ጀሌዎቹን ለመማረክና ለመደምሰስ እቅድ አውጥቶና የጋራ አቋም ይዞ እየሰራ መቆየቱን ያስታወሱት ሌተናል ኮሎኔል መሐመድ ኢብራሂም በተወሰደው እርምጃ የአሸባሪ ቡድን ምክትል ብርጌድ አዛዥን ጨምሮ በርካታ የጥፋት ቡድኑ ኃይል
ተደምስሷል ብለዋል። የክፍለ ጦሩ ቃኝ አዛዥ ምክትል መቶ አለቃ ወርቅነህ አገኘ በበኩላቸው ሰራዊቱ ጠላትን ለመደምሰስ ትልቅ ሞራልና ተነሳሽነት ያለው መሆኑን ጠቅሰው ማንኛውንም መሰናክል በመቋቋም ከሌሊት 7 ሰዓት በመነሳት እንዲሁም የሽምቅ ውጊያ ስልቶችን በመጠቀም ያለ ምንም ኪሳራ በጠላት ላይ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራ ማድረስ ችለናል ብለዋል። በተወሰደው እርምጃም የተደመሰሰ 17 የጠላት ኃይል ሲሆን በርካታ ቁስለኛና ምርኮኛ በኦፕሬሽኑ ተመዝግበዋል። በተጨማሪም ብሬንን ጨምሮ የተለያዩ የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው በቁጥጥር ስር መዋላቸውን የደረሰ መረጃ ያመለክታል። ወደ ሁለተኛው ሰበር መረጃ ስንሸጋገር በሆሮ ጉዱሩ ወለጋ ዞን በአቢ ደንጎሮ ወረዳ በጉርቴ ውባንቺ ቀበሌ ሲንቀሳቀስ በነበረው የጽንፈኛ ቡድን ላይ ጠንካራ እርምጃ መወሰዱን የአድዋ ክፍለ ጦር አስታውቋል። በምዕራብ እዝ የአድዋ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አሜሪካው መሰረት ይህ ዘራፊ ቡድን የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰን ጥቆማ መሰረት እርምጃ መውሰድ ችለናል ብለዋል። 19 የቡድኑ አባላት ላይ እርምጃ የተወሰደ ሲሆን የቡድን መሳሪያዎችን ጨምሮ የተለያዩ ቁሳቁሶችና የወገብ ትጥቆች መማረካቸውንም ምክትል አዛዡ ገልጸዋል። ሰበር መረጃዎቻችን ቀጥለዋል። በሰሜን ወሎ ዞን ሀብሩ ወረዳ ለጽንፈኛው ቡድን ሊደርስ የነበረ የጦር መሳሪያ መያዙን ነው ቀጣዩ መረጃ የሚያመለክተው። በሰሜን ወሎ ዞን ሀብሩ ወረዳ ለጽንፈኛው ቡድን ሊደርስ የነበረ መሳሪያ ከነ ተጠርጣሪዎቹ በቁጥጥር ስር መዋሉን የሬጅመንት አዛዥ ሻለቃ መሐሪ ገብሩ ተናግረዋል። ለጽንፈኛው ቡድን እንደ ሎጂስቲክ በመሆን እያገለገሉ የሚገኙ ግለሰቦችን ከበርካታ መሳሪያ ጋር በቁጥጥር ስር ማድረግ የተቻለው ህብረተሰቡ ለሰራዊቱ ባደረሰው መረጃ መሰረት መሆኑንም ከምስጋና ጋር ገልጸዋል። ወደ ቀጣዩ መረጃ ስንሸጋገር በደቡብ ጎንደር ዞን አንዳቤት ወረዳ ጥምር ጦሩ በዚህ የጽንፈኛ ኃይል ላይ በወሰደው እርምጃ በርካቶች ተደምስሰዋል። በወረዳው አጸደ ማርያምና ሙቀጭ ቀበሌዎች ላይ ለተከታታይ ቀናት እርምጃ እየተወሰደም ይገኛል። በተሰራው አመርቂ ስራም በአሁኑ ሰዓት በርካታ የጽንፈኛ ቡድን አባላት የተደመሰሱ ሲሆን ታጥቋቸው የነበሩ ትጥቆችም በቁጥጥር ስር ውለዋል። ሙሉ መረጃውን እንደደረሰን የምናቀርብ መሆኑን በዚህ አጋጣሚ እንገልጻለን። ክቡራትና ክቡራን ከሰቆጣ ወረዳ ኮሙኒኬሽን ወዳገኘነው ሰበር አስደሳች መረጃ ስንሸጋገር በዋግ ኽምራ ብሔረሰብ አስተዳደር በጋዝ ጌቤላ ወረዳ በላልኬውና አርኬ አካባቢ ታጥቀው ሲንቀሳቀሱ የቆዩ ታጣቂ ቡድኑ አባላት የመንግስትን የሰላም ጥሪ ተቀብለው መግባታቸውን ነው የሰቆጣ ወረዳ ሰላምና ጸጥታ ጽሕፈት ቤት ያስታወቀው። በተሳሳተ መንገድ ወደ ጫካ የገቡ አካላት የሰላምን አማራጭ ተቀብለው በይቅርታ ወደ ህዝባቸው እንዲመለሱ በወረዳ ደረጃ ከፍተኛ ጥረት ሲደረግ መቆየቱን የገለጹት የሰቆጣ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አማረ ደባሽ በላልኬው እና አርካ ቀበሌ አካባቢ ታጥቀው ሲንቀሳቀሱ የነበሩት አንደኛ ዘውዶ በሬንደሻ፣ ሁለተኛ ክብሩ ሙላትና ሶስተኛ ተላከ ማርወይ የተባሉት በተደረገው ንግግር የመንግስትን የሰላም ጥሪ ተቀብለው መግባታቸውን ገልጸዋል። ሰላምን ፈልገው ትጥቃቸውን ለወረዳ የጸጥታ መዋቅር ማስረከባቸውን የገለጹት አቶ አማረ በማወቅም ሆነ ባለማወቅ በተሳሳተ መንገድ በጫካ የቀሩ የታጠቁ ኃይሎች የጦርነትን አስከፊነት ተገንዝበው መንግስት ያቀረበውን የሰላም አማራጭ በመቀበል በህዝባችን ላይ የደረሰ ያለውን ግፍና መከራ እንዲያበቃ ሊያደርጉ ይገባል ሲሉ መልእክታቸውን አስተላልፈዋል። የሰላም አማራጭን መርጠው በምህረት የገቡ የታጠቁ ኃይሎች እንደተናገሩት በተሳሳተ መንገድ ወደ ጫካ ወጥተን ብንቆይም አሁን ግን የትግሉ ዓላማ የአማራን ህዝብ ጥያቄ ከመፍታት ይልቅ የሚፈጸመው እጅግ አጸያፊ ድርጊት በህዝቡ ላይ የከፋ በደል እያደረሰ መሆኑ እውነቱ ሲገባን ህዝባችንን ለመካስ ተመልሰናል። አሁን ላይ የበደልነውን ህዝብ ሰላሙን በማስፈንና በሌሎችም መልካም ተግባራት ለመካስ ዝግጁ ነን ብለዋል። ተመሳሳይ ሌላ አስደሳች ሰበር መረጃም ይኖረናል። ይኸውም ከደሃና ወረዳ ኮሙኒኬሽን ያገኘነውና የሰላም ጥሪውን የተቀበሉ የታጣቂ ኃይል አባላት በሰላም ለመንግስት እጅ የሰጡበት መሆኑ ነው። በዋግ ኽምራ ብሔረሰብ አስተዳደር በደሃና ወረዳ የሰላም ጥሪውን የተቀበሉ የታጣቂ ኃይል አባላት ናቸው ለመንግስት እጃቸውን የሰጡት። የ06 ቀበሌ ነዋሪ የሆነው ወጣት ያለው ስቶቴ በጫካ ውስጥ ለ1 ዓመት የቆየ ሲሆን አሁን ላይ የሰላም ጥሪውን በመቀበል ከታጠቀው መሳሪያ ጋር ወደ ማህበረሰቡ መግባቱን ገልጸዋል። በተጨማሪም የ08 ቀበሌ ነዋሪ የሆነው ወጣት ሙሉ ምህረቴ በሰላማዊ መንገድ እጁን ከሰጠ በኋላ እስካሁን የተጓዘበት መንገድ እጅግ አጸያፊና አስነዋሪ ማህበረሰቡንም በእጅጉ እየጎዳው ነው። ሳናውቅ በስተት በልጅነት መንፈስ እስከዛሬ ሳይገባን ተደናግረን ቆይተናል። በድርጊታችን
በእጅጉ ተጸጽተናል ብለዋል። የደሃና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ የሆኑት ኢንጂነር ወዳጅ አያሌው እንደገለጹት ደግሞ በላልኪዮና አካባቢው ታጥቀው ሲንቀሳቀሱ የነበሩ የሰላም ጥሪውን ተቀብለው እጅ እንደሰጡ አስታውሰው አሁንም በጫካ ያሉ ታጣቂ ኃይሎች ይህን የሰላም ጥሪ በመቀበል በሩ ክፍት እንደሆነና የሰላም መንገድ መፍጠር እንዳለባቸውም መልእክታቸውን አስተላልፈዋል። ቀጣዩ ልዩ መረጃችን ደግሞ የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት የተወያዩበትና የተስማሙበት ይሆናል። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የኢጣሊያ ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልዑካን ቡድን መሪ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ሀገራቸው ኢትዮጵያን አጋሯ ለማድረግ ከፍተኛ ፍላጎት እንዳላትም ገልጸዋል። ልዑካን ቡድኑ ጃን ሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ጋር ተፈራርመዋል። ከወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን ያገኘነው መረጃ ደግሞ ሰሞኑን የህወሓት ጉጅል ቡድን በማህበራዊ ሚዲያ ሲቀባበለው ለነበረ አንድ ዘመቻ ምላሽ ይመስላል ይላሉ የፖለቲካ ተንታኞች። የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ነው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ የተናገሩት። በአማራ ክልል ወልቃይት ጠገዴ ዞን ሰቲት ሁመራ የከተማው አስተዳደር የተከዜ ዘብን በድምቀት ማስመረቁ ይታወሳል። በዚሁ የምረቃ ፕሮግራሙ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ እንዲሁም የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን ናማጋ እንዲሁም ሌሎች የሥራ ኃላፊዎች ተገኝተዋል። የተከዜ ዘብ የተደራጀው በስሜት ሳይሆን በስሌትና በምክንያት ነው ያሉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የተከዜ ዘብ ለማንና ለምን ዓላማ እንደሚታገል ጠንቅቆ የሚያውቅ ኃይል ነው ብለዋል። የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉም ተናግረዋል። የተከዜ ዘብ በስነ ልቦናው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየ ለመክፈል የተዘጋጀ ህዝብንና ሀገርን ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎች ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚጠብቅና የሚያስከብር ነው ሲሉ ገልጸዋል። ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል እወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭን እንዲከተል የሚያደርግ ነው ብለዋል። ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉም ተናግረዋል። የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን ናማጋ ለተከዜ ዘብ የተሰጠው ስልጠና የስነ ልቦና ዝግጅት እንዲኖረውና የህዝብን ሰላም ለማወክ የሚሰሩ ኃይሎችን ተገቢውን ምላሽ ለመስጠት የሚረዳ ነው ብለዋል። የተከዜ ዘብ መደራጀቱና መሰልጠኑ ለዞኑ ብሎም ለሀገር የጸጥታ ስጋት የሆኑ ኃይሎችን እኩይ ዓላማ የሚያስቀርና የሚመክት ግዳጅን በብቃት ለመፈጸም የሚያስችል ነው ሲሉም ተናግረዋል። የተከዜ ዘብ የያዘው ወታደራዊ ቁመና የሚበረታታና የሚደገፍ መሆኑን አንስተው በቀጣይም በዞኑ ለሚሰጡ የአቅም ማጎልበቻ ወታደራዊ ስልጠና ለማገዝ ዝግጁ መሆናቸውንም አረጋግጠዋል። ለወልቃይት ጠገዴ ህዝብ ሰላም መሆንና ለመልማት በሚያደርገው ጥረት ዙሪያ የማይዋጥላቸው የውስጥና የውጭ ባንዳዎች መኖራቸውን የገለጹት የሰቲት ሁመራ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ እንዲሁም የከተማ አስተዳደር ተወካይ ከንቲባ አቶ ተስፋሁን ታደለ ናቸው። እነዚህ ጸረ ሰላም ኃይሎችን ከመታገል ያለፈ ብዙ መሰራት ያለባቸው ጉዳዮች መኖራቸውንም ገልጸዋል። የተከዜ ዘብ ሁልጊዜም ይሰለጥናል፣ ይታጠቃል፣ በተጠንቀቅ ይቆማልን ብለዋል። ስልጠናው በስኬት እንዲጠናቀቅ ላደረጉ በትጋትና በወኔ ስልጠናውን ለሰጡ አካላት የምስጋናና የምስክር ወረቀት እንዲሁም ሽልማቶችም ተበርክተዋል። ወደ አንድ አስገራሚ ዜና ስንሸጋገር የታጠቡ ልብሶችን ለህዝብ ማረፊያ በተሰሩ ወንበሮች ላይ ያሰጡ ግለሰቦችና ካፌው ታሽገው እርምጃ መወሰዱን ባለስልጣን መስሪያ ቤቱ አስታውቋል። እንግዲህ ይህንን
ምስል በትላንትናው ዕለት ሲዘዋወር እንደነበር ይታወቃል በተለያዩ የማህበራዊ ሚዲያዎች ላይ ማለት ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በለሚ ኩራ ክፍለ ከተማ ወረዳ 13 በኮሪደር ልማት ለህዝብ ማረፊያ በተሰሩ ወንበሮች ላይ የታጠቡ ልብሶችን በማስጣት የከተማዋን ገጽታ ላበላሹና ልማቱን ከመሰረታዊ ዓላማው ላወጡ ግለሰቦችና ተቋማት ላይ እርምጃ መውሰዱን ያስታወቀው በትላንትናው ዕለት ማለትም ህዳር 14 2018 ጥፋቱን ፈጽመው የተገኙ የኮሪደሩ ልማት ውስጥ የሚገኝ መዝናኛ ካፌና ሰራተኞች በህግ ቁጥጥር ስር የዋሉ ሲሆን ተጠያቂነት ለማረጋገጥም ለጊዜው ካፌው መታሸጉን ለማወቅ ተችሏል። ይህ ድርጊት የመንግስትንና የህዝብን ሀብት ለሌላ ዓላማ ማዋልን የሚያሳይ በመሆኑ የከተማው አስተዳደር እንደዚህ አይነት ጥፋቶች ላይ ያለ አድሎ በህጉ መሰረት እርምጃ መውሰዱን አጠናክሮ እንደሚቀጥልም አስገንዝበዋል። ባለስልጣኑ ህብረተሰቡ ከመንግስት ጋር እንዲሁም በህዝብ ሀብት የተገነቡ የኮሪደር ልማቶች የወንዝ ዳር ፕሮጀክቶችና ሌሎች መሰረተ ልማቶችን ደህንነት በመጠበቅ ለታሰበላቸው ዓላማ ብቻ እንዲጠቀምም ጥሪ ቀርቧል። ለዚህ እርምጃ መወሰድ ምክንያት የሆነውን መረጃ ለሰጠው የህብረተሰብ ክፍል ምስጋና ያቀረበው ባለስልጣኑ ማንኛውም የደንብ መተላለፍ ሲስተዋል በነፃ የስልክ መስመር ማለትም 9995 ላይ በመደወል ጥቆማ እንዲደርስም ጥሪ ቀርቧል። Rifatuun ammaka kiu jechuun ammaka gatiin itti baase uffanni itti baasee fi maariin itti baase na fuuldura deemuun ammaka roobe adaamaa na fakkaatuun ammaka roobe Addis Ababaa na fakkaatuun ammaka bakki jiru kun abbootiin dallo na fakkaatuun ammaka. Udanno dhugamaan roobe adaamaa na fakkaate kaniisa. Dhugamaan roobe dalloo na fakkaate kan. Ammas na fuuldura deema guyyaan sun yoo ka yaadadhu jecha guyyaan sun yoo ka yaadadhu ammas na fuuldura deema. Namni ammoo tiniin cooraa itti fakkaata garuu mudannoo narra gahe dhugammaa narra gahe dubbadhe haa ta'u nama hedduudha barnoota ta'e. Nama hedduudha tuqe. Ati rifaatuudhaaf jette? Ani qanii sarrifadhee waan bite kulli ispiraayitiif kooka dubbatame achirratti. Ispiraayitiif kookaa sanillee ofii dhugaa jedhee ture. Dhugama akkasuma ammoo ispiraayitiif kookaallee ofiitti deebisee dhuge. Mucaan shaashamannee qanii wayii bahee mucaan tokko isa qoosaati moo kun wama dhugaa? Wama dhugaa mudannoo dhugaa narra gahe. Namni qoosaa se'ee haa jedhu malee mudannoo kiyya ka dhugaadha hima. Isa wal qabsiistee magaalota kanneen kaaftee jechuudha. Akkas. Roobeen tun amma guddattee aga magaala Adaamaa siddeettee. Natti geette dhugama natti geette dhugama ammoo tuniin argummaan bal'oon tun natti dhiphattee kilaasii mata akkana fakkaata. Goluma takka natti fakkaate jecha roobemmaan bal'oon tun maaliifuu namni wanni waan maaf waraabamtee akkamitti immoo gara toora miidiyaa hawaasaatti fidde? Wanni liivii ture ani barumsa kenna ture liivii FB kiyya banadheetu maan osoo barumsa kennu mudannoo tana keessa'ee tamsaasa kallattiidha ture qabaleen xixiqqoon akka jalaa waa murtullee beeku ture. Ani sooshaal miidiyaa haarawa yoonan ammoo tiniin ani waan san haasawee jedhee tiniin irraa bu'ee FB wayita banu galgala sa'a afuritti ufuma arga sila maali kun tiktookiin uf arga FBdhaan nu arga uf arga kulli nama roobe adaamaa natti fakkaatuun amma kaa jedhu kana namni waan sharrii walii kenna walii dabarsa hogguma san hojiirra oolee jechi kiyya guddaa wanni hawaasa biratti fudhatama tahee hanga ammaa namni jedhaa jiru hanga ammaa itti fayyadamaa jiru jecha kana anaa mudannoodha nama qoosaas tahuu danda'a jechuudha barbaada. Rifatuun ammaka kiu jechuun ammaka gatiin itti baase uffanni itti baasee fi maariin itti baase na fuuldura deemuun ammaka roobe adaamaa na fakkaatuun ammaka roobe Addis Ababaa na fakkaatuun ammaka bakki jiru kun abbootiin dallo na fakkaatuun ammaka.
Rifatuun amma ka. Kiu jechuun amma ka. Gatiin itti baase uffanni itti baasee fi maariin itti baase na fuuldura deemuun amma ka. Roobe Adaamaa na fakkaatuun amma ka. Roobe Addis Ababaa na fakkaatuun amma ka. Bakki jiru kun abbootiin hin dallo na fakkaatuun amma ka.